የምስራቅ አርሲ ዞን አስተዳደር በአካባቢው ስለተገደሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የማውቀው ነገር የለም ሲል ተናገረ። ይህ አሳዛኝ ክስተት በኢትዮጵያ ምርጫ እየተደረገ ባለበት ጊዜ ተፈጽሞም በመላው ኢትዮጵያ ድንጋጤን የፈጠረ ሲሆን የአካባቢው አስተዳደር አባላት የተፈጸመውን ግድያ አናውቅም ማለታቸው አሁንም የዞኑ ነዋሪዎች ሊመጣባቸው ከሚችል አደጋ የሚታደጋቸው ለመኖሩ አጠራጣሪ ሆኗል። ይህም ብቻ ሳይሆን ግድያው ከተፈጸመ በኋላ ማክሰኞ ግንቦት 25 ቀን 2018 ዓ.ም የጸጥታ ኃይሎች በስፍራው የደረሱ ቢሆንም ምንም አለማድረጋቸው ሌላ ግዙፍ ጥያቄን የሚያስነሳ ነው። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። ውድ ተከታታዮቻችን በዚህ አሰቃቂ የአርሲ ኦርቶዶክስ ምዕመናን ግድያ ላይ ቢቢሲ ከታሪካዊ ዳራው አንስቶ ያወጣው ዘለግ ያለ ጽሑፍ አለ። እሱን እናቀርብላችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በምስራቅ አርሲ ዞን ሁለት ወረዳዎች እሁድና ሰኞ ዕለት በተፈጸሙ ጥቃቶች 13 ሰዎች መገደላቸውንና አንድ ቤተክርስቲያን መቃጠሉን ነዋሪዎችና የአካባቢው የኦርቶዶክስ ቤተክርስቲያን ሀገረ ስብከት ምንጮች ተናግረዋል። የአካባቢው ሀገረ ስብከት ሊቀ ጳጳስ በጥቃቱ የተገደሉ ሰዎችን ስም ዝርዝር ይፋ ያደረጉ ሲሆን የአካባቢው አስተዳደር ባለስልጣናት ደግሞ ስለተፈጸመው ጥቃትና ስለደረሰው ጉዳት መረጃ እንደሌላቸው ገልጸዋል። በምስራቅ አርሲ ሀገረ ስብከት ውስጥ የሚገኙ የቢቢሲ ምንጭ ጥቃቱ እሁድ ግንቦት 23 ቀን 2018 ዓ.ም መጀመሩን ተናግረው ስልጣና ወረዳ ልዩ ስሙ በቼቶ በተባለ አካባቢ 2፣ አሰኮ ወረዳ ደግሞ 11 ሰዎች መገደላቸውን ተናግረዋል። እኚሁ ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁ የቢቢሲ ምንጭ በጥቃቱ የ101 ዓመት ዕድሜ ያለው ጠለታ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል ብለዋል። ጥቃቱ የተፈጸመበት የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልሳ ባወጡት መግለጫ በምስራቅ አርሲ ሀገረ ስብከት በአሰኮ በሺርካና ሆንቆሎ ዋቤ ወረዳዎች 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ቤተክርስቲያን መቃጠሉን አመልክተዋል። በተጨማሪም ካራ ኩፍታና መድኃኔዓለም በተባለ ቤተክርስቲያን ላይ ዘረፋ መፈጸሙን የገለጹት ሊቀ ጳጳሱ ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸው ተቃጥሏል ሲሉም በመግለጫቸው ላይ ጠቅሰዋል። በአካባቢው ጥቃት የደረሰባቸው ግለሰቦች በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሏል፣ ንብረታቸውና ከብቶቻቸውም ተዘርፈዋል ሲሉም አስታውቋል። ቢቢሲ ያነጋገራቸውና በአካባቢው የቤተክርስቲያን አገልጋይ የሆኑ ሌላ ግለሰብ በበኩላቸው በጥቃቱ ሚኒሻ የነበረው ወንድማቸው መገደሉን ገልጸው ቤተክርስቲያኑ ማለትም ጠለታ ገብርኤል ከታቦተ ሕጉ ውጪ ሙሉ በሙሉ ወድሟልም ብለዋል። የሀገረ ስብከቱ ምንጭ ግንቦት 23 ቀን 2018 ዓ.ም በነበረ ጥቃት ደጀ ሰላሙ ተቃጥሎ የነበረው ኩፍታና መድኃኔዓለም ግንቦት 24 ለ25 አጥቢያ ሙሉ በሙሉ ሊባል በሚችል ደረጃ መቃጠሉን ጨምረው ገልጸዋል። በጥቃቱ የተገደሉት ሟቾቹ ነዋሪዎች መሆናቸውን የተናገሩት እኚሁ ግለሰብ በአሰኮ ወረዳ 280 ሰዎች ከቤት ንብረታቸው መፈናቀላቸውን ጨምረው ተናግረዋል። ቢቢሲ በደረሰው ጥቃት ላይ መረጃ ለመጠየቅ ለኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ በተደጋጋሚ ቢደውልም ስልካቸው ባለመነሳቱ ምላሽ ማግኘት አልቻልኩም ብሏል። ቢቢሲ አፋን ኦሮሞ የአርሲ ዞን ኮሙኒኬሽን ጽህፈት ቤት ኃላፊ የሆኑት አቶ ሶሪ ወጊን ስለተፈጸመው ጥቃት ማክሰኞ አመሻሽ ላይ ላቀረበላቸው ጥያቄ እስካሁን የደረሰን መረጃ የለም፣ እናጣራለን የሚል ምላሽን ሰጥቷል። ጥቃቱ ከተፈጸመባቸው አካባቢዎች አንዱ የሆነው የሆንቆሎ ዋቤ ወረዳ አስተዳዳሪ ሐሰን መሐመድም ሰዎች ስለሞቱበትና ንብረት ስለወደመበት ክስተት መረጃ የለንም የሚል ምላሽን ሰጥተዋል። ከጥቃቱ ጋር ስሙ እየተነሳ ያለው የኦሮሞ ነጻነት ሰራዊት በሰሜን አሜሪካ የሚገኙት የቡድኑ ቃል አቀባይ መሆናቸውን የሚገልጹት ጂሬኛ አያና ምላሽ እንዲሰጡ ቢቢሲ በጽሁፍ መልእክት ጥያቄ ያቀረበ ሲሆን ዘገባው እስከወጣበት ጊዜ ድረስ መልስ አልሰጡም። የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ከፍ ያለው ሸንቁጤ እዚያ አካባቢ ትንሽ እርስ በርስ አለመስማማት አለ በማለት ግድያዎች እየተፈጸሙ መሆናቸውን ተናግረዋል። ሰኞ ግንቦት 24 ቀን 2018 ዓ.ም በዞኑ የተለያዩ አካባቢዎች ምርጫ መካሄዱን በማስታወስ በእነዚህ አካባቢዎች እርስ በርስ መጨራረስ የተደረሰው ምርጫውን ለማደናቀፍ ይሁን ወይ ሌላ ምክንያት ስለመኖሩ አለመታወቁንም ተናግረዋል። ዋና ስራ አስኪያጁ ጥቃቱ የተፈጸመው በምን ምክንያትና በማን እንደሆነ ለይቶ ለመናገር አሁን እንደማይችሉ ጨምረው አስታውቋል። በአካባቢው የጸጥታ አካላትና የሚያጣራ ቡድን ማክሰኞ ዕለት ግንቦት 25 ቀን 2018 ዓ.ም መሰማራቱን ተናግረው ሁኔታዎች መረጋጋታቸውን ገልጸዋል። በጥቃቱ የሞቱ ሰዎችን በተመለከተ ግማሹ 9 ይላል፣ ግማሹ 7 ይላል። ይህም ራሱ መጣራት አለበትም ነው ያሉት።
በአካባቢው ግንቦት 23 እና 24 የተኩስ ሩምታ እንደተከፈተ ጥቆማ እንደደረሳቸው መረጃው እንዳላቸው የሚናገሩት ኃላፊው አንድ ቤተክርስቲያን ላይ ትንሽ የእሳት አደጋ መድረሱን በመግለጽ ይህንንም ወደ ቦታው የተሰማራው ቡድን አጣርቶ እንደሚያሳውቅ ተናግረዋል። የተፈጠረውን በዝርዝር ለማስረዳት አጣሪ ቡድኑ የሚያመጣውን መረጃ አይተው ለመናገር እንደሚመርጡ በመግለጽ ዝርዝር ከመናገርም ተቆጥበዋል። የቤተክርስቲያን አገልጋይ የሆኑት ግለሰብ በበኩላቸው በአካባቢው ባለፉት 6 ዓመታት በሸኔ ታጣቂዎች ጥቃት በተደጋጋሚ ሲፈጸም እንደነበረ ገልጸው የተወሰኑ ግለሰቦች ራሳቸውን ለመከላከል በግላቸው መታጠቃቸውን ይናገራሉ። የተወሰኑ ሰዎች ከታጣቂዎቹ ጋር ሲታኮሱ፣ ቀሪዎቹ ግን እየሸሹ ባሉበት መገደላቸውን ጨምረውም ገልጸዋል። ከተገደሉት መካከል አስከሬናቸው ተነስቶ ያልተቀበረ አለ ያሉት የቤተክርስቲያኑ አገልጋይ ቀሪዎቹ ግን በተለያዩ አብያተ ክርስቲያናት በጅምላ መቀበራቸውን ተናግረዋል። ግንቦት 23 እና ግንቦት 24 በነበረው ጥቃት ከአድማ በታኝ ከሚሊሻ እንዲሁም ሙስሊም ከሆኑ የአካባቢው ነዋሪዎች የተገደሉ መኖራቸውን ጨምረው ገልጿል። በምስራቅ አርሲ በሸርካ ወረዳ ግንቦት 23 ቀን 2018 ዓ.ም ምሽት በአንድ ቤት ይኖሩ የነበሩ 2 የእህትማማች ልጆች በጥቃት አድራሾቹ ከተወሰዱ በኋላ ተገድለው መገኘታቸውን ስማቸው እንዳይገለጽ የጠየቁ የአካባቢው ነዋሪ ተናግረዋል። የሟቾቹ ንብረትና ከብቶች መዘረፋቸውን በመግለጽ 10 ኪሎ ሜትር ርቆ በሚገኝ ሚታና ጋዶ የሚባል አካባቢ ገድለው ጥለዋቸው ሄደዋልም ብለዋል። አንደኛው ግለሰብ ሰቅጣጭ በሆነ ሁኔታ መገደሉን የሚናገሩት ነዋሪው የቀብር ስነ ስርዓታቸው ግንቦት 24 ቀን 2018 ዓ.ም ጋዶ ቅድስት ማርያም ቤተክርስቲያን መፈጸሙን ተናግረዋል። የሟቹ ግለሰብ ወንድም ከሳምንት በፊት ታግቶ መወሰዱን የሚናገሩት እኚሁ ነዋሪ እስካሁን የደረሰበት አለመታወቁንም ተናግረዋል። ግለሰቦቹ በማን ተይዘው እንደተወሰዱና እንደተገደሉ ሲጠየቁ ይሄ የተለመደ ነው፣ በአካባቢው ሸኔ ተብሎ የሚጠራው ቡድን እንደሚንቀሳቀስ ይታወቃል፣ ከዚህ በፊትም ተከታታይ እገታዎችንና ግድያዎችን ይፈጽማል ብለዋል። ከዚህ በፊትም የተፈጸሙ ግድያዎች እምነት ተኮር መሆናቸውን የሚናገሩት ግለሰቡ አሁንም በዚያ መልኩ የተፈጸመ መሆኑን አስረድተዋል። በአካባቢው ባለፉት 3 ዓመታት ተመሳሳይ ግድያዎች ሲፈጸሙ መቆየታቸውን የሚያስታውሱት ነዋሪው በርካታ ሰው ሕይወቱን አጥቷል ይላሉ። በአካባቢው በተደጋጋሚ የሚፈጸሙ ጥቃቶችና ማፈናቀሎች እምነት ተኮር መሆናቸውን እንደሚገምቱም ተናግረዋል። እነዚህ ተመሳሳይ ጥቃቶች እልባት ያላገኙት ለምን እንደሆነ ሲናገሩም በአካባቢው አስተዳደር ውስጥ ያልጠሩ ሁኔታዎች አሉ ብለዋል። በሸርካ ወረዳ ከ500 የማያንሱ አባወራዎች ከዚህ በፊት በተፈጸሙ ጥቃቶች መፈናቀላቸውን የሚናገሩት ግለሰቡ እስከ ቅርብ ጊዜ ድረስ ይህ ችግር ከመፈጠሩ በፊት እነሱን ለመመለስ ጥረት እየተደረገ መሆኑን ተናግረዋል። ቢቢሲ በሸርካ ወረዳ ነዋሪን ያነጋገረው ማክሰኞ ግንቦት 25 ሲሆን የአካባቢው ሁኔታ መረጋጋቱን ሰምቷል። ሌላ ቢቢሲ ያነጋገራቸው ለደህንነታቸው በመስጋት ስማቸው እንዲገለጽ ያልፈቀዱ የአሰኮ ወረዳ ነዋሪ በበኩላቸው ግንቦት 23 ቀን 2018 ዓ.ም በነበረው ጥቃት ሸኔ ተብሎ የሚጠሩት አንድ ሚሊሻን ጨምሮ 10 ሰው ገድለዋል ብለዋል። በጥቃቱ ከ280 በላይ ነዋሪዎች መፈናቀላቸውን፣ አንድ የ101 ዓመት ዕድሜ ያለውን ቤተክርስቲያን መቃጠሉንም ተናግረዋል። ግንቦት 23 2018 ዓ.ም የተገደሉትን ነዋሪዎች ስም የሚዘረዝሩት እኚሁ ግለሰብ ከ80 ዓመት እስከ 25 ዓመት ዕድሜ ያላቸው ነዋሪዎች በቤታቸው ውስጥ ሳሉ ጥቃት ተፈጽሞባቸው ተገድለዋል ብለዋል። አማረ በላይና ተሬ ደስ የሚባሉት ግለሰቦች ሰኞ ግንቦት 4 ቀን 2018 ዓ.ም መገደላቸውን ተናግረው በዕለቱም መኖሪያ ቤቶችን እያቃጠሉ እንደነበርም ተናግረዋል። የክርስቲያን ቤት ሙሉ በሙሉ ተቃጥሏል ያሉት ነዋሪው እሁድ ግንቦት 23 ከጠዋት ጀምሮ ጥቃቱ መፈጸሙን ተናግረው ሰኞ ዕለትም መቀጠሉንና በአካባቢው የሸኔ ባንዲራ ተክለው እንደሚገኙም ተናግረዋል። ታጣቂዎቹ ግንቦት 23 ቀን 2018 ዓ.ም በድንገት ወደ አካባቢው መጥተው መተኮስና ቤቶችን ማቃጠል መጀመራቸውን የሚናገሩት ነዋሪው በቤታቸው የተገኙትን እየገደሉ የሸሹትን ቤታቸውን እያቃጠሉ ሄደዋልም ብለዋል። 280 አባወራዎች መፈናቀላቸውን የሚገልጹት እኚሁ ነዋሪ እነዚህ ሁሉ ቤት መካከል የምን ያህሉ እንደተረፈ እንዳላወቁና የሟቾቹ ቀብር ግንቦት 24 2018 ዓ.ም በተለያዩ አካባቢዎች ተፈጽሟልም ብለዋል። የጥቃቱ መንስኤ ሃይማኖት ተኮር ነው የሚሉት እኚሁ ግለሰብ እሁድና ሰኞ ግድያውና ቃጠሎ ሲፈጸም ወደ አካባቢው የመንግስት የጸጥታ አካላት እንዳልመጡም ጨምረው አስታውቋል። የጸጥታ አካላት ግንቦት 25 ማለትም ማክሰኞ ዕለት መድረሳቸውን፣ ነገር ግን ቢቢሲ እስካነጋገራቸው ሰዓት ድረስ ምንም አይነት ተኩስም ሆነ ቦታውን ማስለቀቅ እንዳልተካሄደ ጨምረው አስታውቋል። በዚህ ዓመት ህዳር ወር ላይ በአካባቢው በተፈጸመው ተመሳሳይ ጥቃት የ12 ዓመት ልጃቸው በመገደሏ ቤተሰባቸውን ይዘው በአዳማ የሚገኙት ሌላ ነዋሪ አሁን 3 መኖሪያ ቤታቸው መቃጠሉ እንደተነገራቸው ለቢቢሲ ገልጸዋል። በአካባቢው ጥቃት መፈጸም ከጀመረ ከ5 ዓመት በላይ መሆኑን ያስታወሱት እኚሁ ግለሰብ ብንጮህም የሚሰማን የለም ሲሉ በስጋት ሲናገሩ እንደነበር ተናግረዋል። ቤት ንብረታችን ወድሞ ከብት ንብረቶቻችን ጠፍተው ባዶ እጃችንን
ሳይሆንልን ቀርተናል የሚሉት እኚሁ ግለሰብ ቀደም ሲልም 3 ቤት ተቃጥሎብኝ ተመልሶ ተሰርቶ ነበር፣ ከትላንት ወዲያ በነበረው ጥቃት ዳግመኛ ተቃጥሎብኛል ሲሉም ለቢቢሲ ተናግረዋል። በአዳማ በዘበኝነትና የጉልበት ስራ ተቀጥረው 7 ልጆቻቸውን በየዘመድ ቤቱ በትነው እየኖሩ መሆኑን የሚናገሩት ግለሰቡ የ12 ዓመት ልጃችን ከተገደለች በኋላ ባለቤቴ ታማሚ ሆና እርሷን እያስታመምኩ ነው ሲሉ ጨምረው አስረድተዋል። በኦሮሚያ ክልል በሚገኘው አርሲ ዞን ውስጥ በሚገኙ ቦታዎች በተለያዩ ጊዜያት በተፈጸሙ ጥቃቶች በርካታ ሰዎች መገደላቸው የተዘገበ ሲሆን ነዋሪዎች ጥቃቱ እምነትን መሰረት ያደረገና ኢላማ የተደረጉት ሰዎችን መኖሪያ ንብረትና አብያተ ክርስቲያናትን ጭምር ያወደመ መሆኑን ይናገራሉ። በአርሲ ዞን በተመሳሳይ ስፍራዎች በተደጋጋሚ እየተፈጸሙ ለሰዎች ሕይወት መጥፋትና ለንብረት ውድመት ምክንያት የሆኑ ጥቃቶች በማን እንደሚፈጸሙ እስካሁን በግልጽ የታወቀ ነገር የለም። የክልሉና የአካባቢው ባለስልጣናት በተደጋጋሚ ስለሚፈጸሙ ጥቃቶች እንዲሁም ስለ ፈጻሚዎቹ በተደጋጋሚ መረጃ እንደሌላቸው ይናገራሉ ወይንም ምላሽ ለመስጠት ፈቃደኛ አይሆኑም። በተደጋጋሚ በሚከሰቱት ጥቃቶች የኦርቶዶክስ እምነት ተከታዮች ኢላማ እንደሚሆኑ ነዋሪዎች ከመናገራቸው በተጨማሪ እነሱን ከጥቃቱ ለመታደግ የሞከሩ የአካባቢው ነዋሪ የሆኑ የሌላ እምነት ተከታዮችም የጥቃቱ ሰለባ መሆናቸው ተዘግቧል። ባለፈው ጥቅምት ወር አጋማሽ ላይ በአካባቢው በተፈጸመ ጥቃት 25 ሰዎች ከተገደሉ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በምዕመኖቹ ላይ የሚፈጸመው ጥቃት እየተባባሰ መሆኑን በመጥቀስ መንግስት የዜጎችን በህይወት የመኖር መብት እንዲያስከብር መጠየቁ ይታወሳል። በደብረ ጽዮን ገብረ ሚካኤል ፕሬዝዳንትነት የሚመራውና ከፌዴራል መንግስት እውቅና ያልተሰጠው የትግራይ አስተዳደር አዲስ ካቢኔን አዋቀረ። የወረዳና ከተሞች ምክር ቤቶችን ሰብስቦ በማስወሰን ከጦርነቱ በፊት በተደረገ ምርጫ የተመሰረተውን ምክር ቤት ወደ ስራ የመለሰው ህወሓት በዚህ ምክር ቤት ስብሰባ ደብረ ጽዮን ገብረ ሚካኤልን የክልሉ ርዕሰ መስተዳድር አድርጎ መሾሙ ይታወሳል። አሁን ደግሞ ይህ ምክር ቤት ካቢኔ የሚዋቀርበትን የተለያዩ ሹመቶችን ሰጥቷል። ምክር ቤቱ ባካሄደው 4ኛ አስቸኳይ ጉባኤ ላይ በሊቀመንበሩ ደብረ ጽዮን ገብረ ሚካኤል የቀረቡለትን የሹመት ጥያቄዎችን በሙሉ ድምጽ አጽድቋል። በዚህ መሰረት የህወሓት ምክትል ሊቀመንበር አማኑኤል አሰፋን የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው የተሾሙ ሲሆን ሌሎች ሹመቶችም ጸድቀዋል። እነዚህ ሹመቶች በፌዴራል መንግስት በኩል ሀገራዊ ጠቅላላ ምርጫ እየተካሄደ ባለበት ወቅት መሆኑ ትኩረት እንዳያገኝ ሳያደርገው አልቀረም። በፌዴራል መንግስት በኩል እየታዩ ያሉ ክልሉን የተመለከቱ ዝምታዎችም ጥያቄዎችን የሚያጭሩ ናቸው። ይህም ምናልባትም የፌዴራል መንግስት አጠቃላይ የምርጫ ሁኔታው ተጠናቆና መንግስት እስኪመሰረት እየተጠበቀ እንደሆነ ነው በብዙዎች ዘንድ የተገመተው። ሹመቶቹ የጸደቁት በትግራይ ክልል ምክር ቤት በ6ኛው ዘመን 4ኛ ዙር አስቸኳይ ስብሰባ ሲሆን ስብሰባው የተጀመረው የባለፈው መደበኛ ስብሰባ ቃለ ጉባኤን በማጽደቅ ነው ተብሏል። በመቀጠልም በክልል ቢሮዎች አደረጃጀት መዋቅር ላይ በቀረበው የውሳኔ ሐሳብ ላይ ውይይት ተደርጎም በሙሉ ድምጽ ጸድቋል። በተጨማሪም ምክር ቤቱ በቅርቡ ፕሬዝዳንት አድርጎ በመረጣቸው የህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል የቀረቡትን እጩዎችንም መርምሯል። ከእጩዎቹ መካከል ለምክትል ፕሬዝዳንትነት፣ ለቢሮ ኃላፊነት፣ ለጠቅላይ ፍርድ ቤት ፕሬዝዳንትነትና ምክትል ፕሬዝዳንትነት፣ ለዞን አስተዳዳሪነት፣ ለዋና ኦዲተርነትና ምክትል ዋና ኦዲተርነት እንዲሁም ትግራይ ቴሌቪዥን በመባል ለሚታወቀው የክልሉ የመገናኛ ብዙሃን ኤጀንሲ ስራ አስፈጻሚ ዳይሬክተርነት ሹመቶች የቀረቡትን ያካተተ ነው። ይህ በህወሓት የተመሰረተው አዲስ ካቢኔ በትግራይ ክልል ውስጥ ትልቅ የፖለቲካ ውጥረትን ፈጥሯል። በፌዴራል መንግስት የስልጣን ዘመናቸው ለአንድ ተጨማሪ ዓመት የተራዘመላቸው ሌተናል ጄኔራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ይህንን የህወሓት ካቢኔ ምስረታና የቢሮዎች ቁጥጥር ህገወጥና ክልሉን ወደ አደገኛ ምዕራፍ የሚያስገባ ሲሉ አውግዘውታል። በደብረ ጽዮን የሚመራው ህወሓት በበኩሉ በፕሪቶሪያው የሰላም ስምምነት መሰረት የጊዜያዊ አስተዳደሩ እድሜ ማለቁንና የፌዴራል መንግስት ያለ ሁለትዮሽ ድርድር የጄኔራል ታደሰን ስልጣን ማራዘሙ ስምምነቱን መጣስ ነው ይላል። ስለዚህ ከጦርነቱ በፊት በ2012 ዓ.ም በምርጫ የተቋቋመው የክልሉ ምክር ቤት ብቸኛው ህጋዊ አካል ነው በሚል ይህንን አዲስ ካቢኔ ሰይሟል። የምክር ቤቱ አባላት በስብሰባው ላይ የቀረቡለትን እጩዎችን በሙሉ ድምጽ አጽድቀዋል። ይህ የሹመት ሽግሽግ የተደረገው የህወሓት ማዕከላዊ ኮሚቴ ለአንድ ሳምንት ያካሄደውን አስቸኳይ ስብሰባ አጠናቆ በከፍተኛ የፓርቲው ኃላፊዎች ላይ የዲሲፕሊን እርምጃ መውሰዱን ባስታወቀ ማግስት ነው። ይህ አዲስ ሹመት የመጣው የትግራይ ጊዜያዊ ክልላዊ አስተዳደር ስልጣን ማብቃቱንና በክልሉ የፖለቲካ የወደፊት ዕጣ ፈንታ ላይ አለመግባባቶች መፈጠራቸውን ተከትሎ በትግራይ የፖለቲካ አመራር መካከል ያለው ክፍፍል እየጠነከረ በመጣበት
በነበረበትም ወቅት ነው። ዳግም የተቋቋመው ምክር ቤት ህጋዊ የስልጣን መሰረቱ በህዳር 2013 ዓ.ም ጦርነቱ ከመጀመሩ በፊት የነበረው የክልሉ መንግስት መሆኑን ይገልጻል። ምክር ቤቱን መልሶ ለማንቀሳቀስ የተወሰደው እርምጃ በፕሪቶሪያው የሰላም ስምምነት መሰረት ህጋዊ መሰረት የሌለው በሚሉ የፖለቲካ ተቋሚዎችና ተቺዎችም ውድቅ ተደርጓል። ነገር ግን ህወሓትን ጨምሮ የእርምጃው ደጋፊዎች ምክር ቤቱ በጦርነቱ ምክንያት የተቋረጠ ብቸኛው የተመረጠ የክልል ተቋም በመሆኑ በክልሉ ህገ መንግስታዊ ስርዓትን ለመመለስ የበኩሉን ሚና መጫወት አለበት በማለትም ይከራከራሉ። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ